ፓስተርም ሆነ ቄስ ዲያቆንም ዘማሪ ነኝ ነብይ ነኝ የሚል ሳይንሳዊ ጥያቄ ሳይሆን የሚቀርበው ከመጽሐፍ ቅዱስ ነው። ሕግ አይመለከተንም፣ ነቢያት አያውቁንም፣ አብርሃምኛ አይደለም፣ ሙሴኛ አይደለም፣ ኢትዮጵያውያን ነን፣ ጽድቅ ያለ አህዛብ ነው። ስለ ወንድማችን እፎይ አዲስ ነገር አለ። ይሄን ቪዲዮ በመጀመሪያ ሼር ዲዩት ምንድነው የሚታገደው? በዓለማት ሁሉ ላይ ተንቀሳቅሼ እንዲሰብክና እንዳገለግል የመጀመሪያው ላይሰንስ ከእግዚአብሔር ተሰጥቶኛል። ይታያል። ሁሌ የኛ ሼሆችን የምታዩ ከሆነ ሴቶች እንዲናችሁ ሴቶች እንዲናችሁ ሁሌ የሚደረገው ዳያዎች በሴቶች ላይ ነው። ይሄ ነገር እንዲቀየር ነው የምፈልገው። ዛሬ በጣም ፈልጋችኋለሁ። በደንብ ሼር ይደረግ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። ዛሬ ገብርኄር ነው። እንኳን አደረሳችሁ። ታዲያ በገብርኄር ዕለት አዲስ የሰማናቸው ምስራች አለ። 19 ሙስሊሞች በአንድ ቀን ክርስቲያን እንደሆኑ አይተናል። እግዚአብሔር እናመሰግናለን። ከእስልምና ጋር በተገናኘና ከፕሮቴስታንቱ ጋር በተገናኘ ነው። በተለይ ደግሞ እዩ ጩፋ ላይ ያሉትን ሐሳቦች የምናነሳ የሚሆነው ትናንትና እዩ ጩፋ ምላሽ ሰጥቷል። እኔ ራሴ ካውንስል ላይ ማንም ያወግዘኝ ብሏል። ጥቂት ነገሮችን የምንመለከት ነው የሚሆነው። ስለ እፎይ አዲስ ነገሮች እየተሰሙ ነው። ደስ የሚል ነገሮች አሉ። እነሱን ጠቅለል አድርገን የምንመለከት ነው የሚሆነው። ታዲያ ከአቡነ ኤርሚያስ ንግግር እንጀምር። ኢየሱስ ጌታ ነው ማለት ጋኔኑም ይላል። ምንም ጥርጥር የለውም ነው። ጌታ ነው፣ እውነት ነው። ጌታ ነው፣ አምላክ ነው፣ የባህሪ አምላክ ነው፣ የጸጋም አምላክ አይደለም። ይሄን ግን ጋኔኑም ያውቃል፣ አጋንንቱም ያውቃሉ አለ ያዕቆብ። እንደውም ይንቀጠቀጣሉ አለ። ግን ሰው በእምነት ከጋኔኑ ጋር እኩል ነው። ከጋኔኑ ለመብለጥ ምን ማድረግ አለበት? መታዘዝ፣ መጽሐፉ የሚለውን ማድረግ። ይሄን አድርግ ምን ትድናለህ? ምን ትላለህ? ትድናለህ። ጋኔኑ ያምናል፣ አያደርግም፣ አይድንም። ጊዜው ሲደርስ ይታሸጋል በሲኦል። እኔ ንጹሕ ኦርቶዶክስ ነኝ በማለት አይዳንም። እኔ ክርስቶስን አውቃለሁ በማለት አይዳንም። አጋንንትም ያውቁታል፣ ጋኔንም እግዚአብሔርን ያውቃል። ምንም በዚህ ልዩነት የለንም። እግዚአብሔር ማን እንደሆነ ጋኔን ያውቃል፣ ፈጣሪው እንደሆነ። ክርስቶስ ሰው በሆነ ጊዜ እንኳን አንተ ቅዱሱ የእግዚአብሔር ልጅ ኢየሱስ እንደሆንክ አውቄሃለሁ አለ። ማን ነው ይሄን ያለው? ጋኔኑ። ሰው ከጋኔን የሚለየው የሚያምነውን እግዚአብሔርን ይታዘብ። ባልንጀራህ እንደራስህ አድርገህ ውደድ ሲል በቃ ሰው ለሆነው ሁሉ በጎ ነገር ያስባል፣ በጎ ይናገራል፣ በጎ ነገር ያደርጋል። ስለዚህ ከጋኔን ተሻልን ማለት ነው፣ ከሰይጣን ተሻልን ማለት ነው። ይሄን ካላደረግን ግን እዚህ በመሰብሰባችን ክርስቶስ ብለን በመጥራታችን አንድንም። ክርስቶስ የእግዚአብሔር ልጅ እንደሆነ በመመስከር ብቻ አንድንም። ክርስቶስ የእግዚአብሔር ልጅ አድርጉ ያለንን በማድረግ በመኖር ነው። እና ስለ ክርስትና ማወቅና ክርስትናን መኖር ይለያያል። አሁን ከኛም ውጭ ለፍልስፍና ብለው ስለ ክርስትና የሚያውቁ ሰዎች አሉ እኮ። ምንድነው ይሄ ክርስትና የሚባለው ብለው የሚያውቁት ነገር አለ። ይሄ ማለት ነው ክርስትና ማለት እንደዚህ ነው ብለው ይድናሉ። ግን እንዴ ስለ ክርስትና ማወቅና ክርስትናን መኖር ይለያል። ስለ እግዚአብሔር ማወቅና እግዚአብሔርን ማወቅ ይለያያሉ። ቡራኪያቸው ትድረሰን ብፁዕ አቡነ ኤርሚያስ። እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን። እስቲ ትላንትና ይመስለኛል ወይ ትላንትና ታኩራን ቪዲዮ ሰርቶ ነበረ፣ ፖድካስት ነበራቸው ወቸ ጉድ ላይ የተናገረውን ነገር ላሳያችሁ። ማርያም ምን እላለሁ እና እንትን ያለው ለምዶብህ ነው አይደለም? ብዙ ጊዜ እዛ እንትን አያስታውቅም። እዛ ደስ እዚህ ቤተክርስቲያን ነው፣ እዚህ መስጊድ ነው እና የሆነ ስታልፍ የሰማው ነገር ነው የሚቀበልህ እኮ። ያው መዝሙር ትንካስ የመዝሙር ነው። እዛ ስቴር ነሽ ደግሞ ኮሜንት ይገባችኋል አንተ ኦኬ። ያኔ እስከ ቅርብ ጊዜ ድረስ አይመስለኝም ከእስላም አልመስለማ እስከ ቅርብ ጊዜ ድረስ በጣም ቅርብ ጊዜ ነው ያወቁት። ስለዚህ በእነሱ ባህል ማርያምም ወላሂ ማለት የተለመደ ነው። ወደ ወሎ አካባቢ ወደ ደሴ አካባቢ ያሉ ሰዎች እንደዛ ናቸው። እንዳልከው የሚባል ልጅ ታውቃላችሁ? እስቲ ቲክቶክ ላይ አንድ የተናገረው ነገር አለ።
በጣም ድፍረት እንደዚህ ነው ከሆነ አይቀር መለከተንም ነቢያት አያውቁንም። አብርሃምኛ አይደለም ሙሴኛ አይደለም። ኢትዮጵያውያንን ጽድቅ ያለን አህዛብ ነን። ተራራ ስር አያቶቻችን ቅድመ አያቶቻችን የሚሰግዱ ስርማሽ ቅጠል በጣሽ የነበሩ አንጀት የሚቆጥሩ ኢየሱስ የሚባል የማያውቁ የዛሬ 3000 ዓመት ምናምን ውሸት ጴንጤ የሆነ እኮ በፍጹም የ3000 ዓመት ታሪክ ሊኖርክ አይችልም። ይህንን ቪዲዮ እስቲ በምትችሉት መጠን ኮፒ ሊንክ አድርጉት። ጴንጤ የሆነ የ3000 ዓመት ታሪክ ሊኖርክ አይችልም። የእናንተ አባቶች አንጀት በጣሽ ሊሆኑ ይችላሉ፣ አንጀት ይበጠስና። ኢትዮጵያውያን አባቶች ግን የኦርቶዶክስ አባቶች ግን በሐዋርያት ሥራ ምዕራፍ 8 ከቁጥር 28 ላይ እንዳለው የነቢያትን መጽሐፍ ያነቡ የነበሩ ናቸው። ኢትዮጵያዊ ጃንደረባ የነቢዩን ኢሳያስን መጽሐፍ እያነበበ የነበረ ነው። ምናልባት የእናንተ አባቶች የነቢያትን ቃል የማያውቁ አንጀት በጣሾች ሊሆኑ ይችላሉ። የኛ ኢትዮጵያውያን አባቶች ግን ከጥንት ጀምረው የነቢያትን ቃል የተቀበሉ በአዲስ ኪዳን እንኳን መጥተው የተጠመቁ ኢትዮጵያዊ ጃንደረባ የተጠመቀ ስለ ኢየሱስ የሰበኩ አባቶች ነው ያሉ። ጴንጤ ከሆንክ የ200 ወይ የ300 ዓመት ታሪክ ሊኖርክ ይችላል። ኦርቶዶክስ ከሆንክ ብቻ ነው የ3000 ዓመት ታሪክ ሊኖርክ የሚችለው። ምክንያቱም ኦርቶዶክስ የነቢያት እንዲሁም የአዲስ ኪዳን የሐዋርያት ቤተክርስቲያን ስለሆነች ማለት ነው። ዛሬ በጣም ፈልጋችኋለሁ። በደንብ ሼር ይደረግ። ለውድ ክርስቲያን እህቶች በተደጋጋሚ ሂጃብና አባያ በየመንገዱ እያስደረጓችሁ እየተመለከትን ነው። ቤተክርስቲያን ስነ ስርዓት ያለው ልብስ አትልበሱ ያለቻችሁ ይመስል ማለት ነው። ለነገሩ በእስልምና ከአላህ የወረደ ሳይሆን ሳሂህ ሙስሊም ኪታብ 26 ሐዲስ ቁጥር 5397 ላይ ዑመር ነብዩ መሐመድን ሴቶቻቸው እንዲሸፈኑ ቢጠይቅም ነብዩ መሐመድ ግን አልተቀበሉትም ነበር። ዑመርም የነብዩ መሐመድ ባለቤት የሆነችው ቁመተ ለግላጓን ሰዓዳ በማታ ልትቀዳዳ ስትል እየተከተለ ያያት ነበር። ይህንንም ያረግ የነበረው መጋረጃን የሚመለከት ጥቅስ እንደሚወርድ ያቅ ስለነበረ ሲሆንም አላህ መጋረጃውን የሚመለከት አንቀጽ አወረደ። እንደምትመለከቱት ግን የአንድ ግለሰብ ፍላጎት በተመለከተ የወረደ ነው። ስለዚህ ነጠላ የቤተክርስቲያን ነው ብሎ ለማያረጉ ሰዎች ስሜት ብላችሁ እየሄዳችሁ አትጠፍነጉ። እንግዲህ አስቡት፣ አሁን የሚኮሩበት ሂጃብ ተብሎ የሚነገረው የአላህ ሐሳብ ሳይሆን ባለፈው እንደረኳችሁ የዑመር ሐሳብ ነው። ሚስቶቹ የመሐመድ ሚስቶች እየተከታተለ ያይ ስለነበር ነው። ያሳዝናል። እስቲ አንዷ በጣም ምርር ያላት ሙስሊም በራሳቸው የተናገረችው ነገር ላሰማችሁ። ሁሌ የኛ ሼሆችን የምታዩ ከሆነ ሴቶች እንዲናችሁ ሴቶች እንዲናችሁ ሁሌ የሚደረገው ዳያዎች በሴቶች ላይ ነው። ይሄ ነገር እንዲቀየር ነው የምፈልገው። ምክንያቱም ሁሌ የሴቶች ኔጌቲቭ የሚወራ ከሆነ ሁሌ ጀሃነቢ ውስጥ ማን ነው በስቶ ያለው ቢባል ሴቶች ነው ይባላል። ይሄንን ይይዛሉ አይደለም ክርስቲያን እህቶቻችን፣ እኛ ሙስሊም ሴቶች ያለን ጥያቄ ነው። ለምንድን ነው ሁሉ ነገር በሴቶች ላይ ብቻ የሆነው? ጀሃነብ ውስጥ ወንድም ሴትም አጥያት እንደሰራ ይጠየቃል። ለምንድን ነው ሲያብራሩ ጀሃነብ ውስጥ እንዲህ አይነት ሰው አጥያት የሰራ ሰው የጀሃነብ ሰው ነው የማይባለው? ለምንድን ነው ሁሌ ሴቶች ጀሃነብ ውስጥ? ጀነት ያለው ወንድ እግር ስር ነው እንዴ? ጀነት እኮ ያለው እናት እግር ስር ነው ተብለን ስናደግ ዛሬ ላይ አድጌ ጀነት ያለው ባልሽ እግር ስር ነው ብባል እንዴት ልቀበለው ነው? እኔ ባሌም በህይወቴ ምን አገባው? እሱን በሰራው ነው በነገራችን ላይ እነዚህ ጥያቄ ማንሳታችሁ በጣም የምንፈልገው ነገር ነው። እስልምና ላይ ጥያቄ መነሳት አለበት። ሴቶች ገነት ሲገቡ እንኳን እንደ ዕቃ ነው የሚጠቀሙባቸው እንጂ ቫልዩ እንኳን የላቸውም። ቢገቡ እንኳን አይገቡም እንጂ በክርስትና ትምህርት አይገቡም እንጂ ቢገቡ እንኳን እንደ ዕቃ የሚጠቀሙባቸው ያሳዝናል። ስለዚህ ጥያቄ እንታነሱ እንፈልጋለን። ወንድሜ ሰርጸ ጋር መምጣ አንዱ ኡስታዝ እንዲህ እያቀረበ ነው በየመንገዱ አሰልም ሆነ ቄስ ዲያቆንም ዘማሪ ነኝ ነብይ ነኝ የሚል ሳይንሳዊ ጥያቄ ሳይሆን የሚቀርበው ከመጽሐፍ ቅዱስ ነው። ያለ እፍረት ትክክለኛ አገልጋይ ከሆነ ይምጣ። በቀን ምድር ህዝቡ ይታዘበል። እናንተ የምትመሩት እውነት እኛ የምንጠይቀውን ጥያቄ ከመጽሐፍ ቅዱስ መልሱልንና መጽሐፍ ቅዱሱ ምን ይላል? እናንተ ምን ብላችሁ ነው የምታስተምሩት? መጽሐፍ ቅዱስ ደግሞ እግዚአብሔር ደግሞ በባሪያዎቹ ወደዚህ የላከው ምን የሚል ድምፅ ነው? እስኪ ህዝቡ ይታዘበል። ኑ በምታምኑት በእግዚአብሔር እንጋብዛችኋለን። ለራሳችሁም አጉል አካሄድ እየሄዳችሁ ሰውንም አጉል እንዳታደርጉ ይህን የምስራች ድምፅ እሰጣለሁ። አይ ጥጋብ ወደ ራብ ይነዳል ትለኝ ነበር እናቴ። አይ ጊዜ
ጊዜ እኮ ከባድ ነው ጎበዝ። ከጊዜ ጋር ማን ይከራከራል? ማንስ ፍርድ ቤት ያቀርበዋል? ጊዜ ነዋ። ከጊዜ አንጻር የምናገረው ለመሰላቸው የእስልምና እምነት ተከታይ ወገኖቻችን አንዲት ሀገር አለችን ኢትዮጵያ የምትባል አባቶቻችን ተከባብረው ይኖርባት፣ እኔ እናንተ ልጆቿም ተከባብረን የምንኖርባት ማለት ነው። ከዚህ አንጻር ግን አሁን እስልምና ከመከባበር አንጻር ልክ ነው? ከኒው ኢማጂን አንድ የቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህር ቆሞ እናንተ የእስልምና እምነት ተከታይ ወገኖቻችን እስኪ ኑ ቁርአናችሁ ይገለጥ፣ እስኪ ኑ ሐዲሳችሁ ይታይ፣ ኑ እስኪ በመድረክ እንወያይ፣ በአደባባይ ውጡ፣ ከጨለማ ወደ ብርሃን ኑ በአላህ ጥሪ እያቀረብንላችሁ ነው ያለ በምታምኑት ኑ ቢል አስበዋል ምን እንደሚፈጠር? 1.5 ሚሊዮን ብር አሁን ነው አስይዣለሁ የዚህን ሰው አንገት ቆርጣ አምጣልኝ ነው የሚለው። አዋጅ ይታወጃል፣ በቃ ሰልፍ ይወጣል ምናምን፣ ልክ እንደነፎይና እንደነ ጳላዲዮስ። ይሄ አኗኑሮ ነው ጥያቄ። አሁን የእንጨት ሽበት የሆነ ሰው ይቅርታ አድርጉ ሊለቃሉ ዮሐንስ ወንጌል እስኪ ተርጉምልኝ ቢባላው ምንድነው የሚመልሰው? ዝም ብሎ ነው የሚያወራው መስጊዱ ፊት ለፊት ቆሞ። እንደዚህ አይነቱን ሰው እረፍ ማለት አለባችሁ። በማያውቀው ነገር መለፍለፍ የለበትም። ከበጎ ነገር ደግሞ አስባለሁ ኦርቶዶክሳውያን ክርስቲያኖች፣ ለአንተ ለወንድሜ ለክርስቲያኗ ለእህቴ አሁን ይሄ ሰውዬ መጽሐፉን አነበብኩት ብሎ አይደል እንዲሁ ነው እየተናገረ ያለ በሞንታርፎ። አንተ መጽሐፉን ማታውቀው ከሆነ እሱ ኢንስፓየር ሊያደርግ ይገባል። መጽሐፍ ቅዱስን ትገልጣለህ፣ ቤተክርስቲያን ትሄዳለህ፣ ታነባለህ፣ ኦርቶዶክሳዊ ትሆናለህ። እንደዚህ አይነት ጥያቄ ሲመጣልህ መልስ ትሰጠዋለህ፣ በጆሮው ታስደምጠዋለህ። ምስክርነት አልሰማሁም አላየሁም እንዳይል ማለት ነው። አንተ ምስክሩ ትሆናለህ በንጉሱ ፊት ሲቀርብ። እንደው አምላካችን የሚመጣበት ቀን ነው ይታሰባል። ደብረ ዘይት እንኳን አደረሳችሁ ኦርቶዶክሳውያን ክርስቲያኖች። ንጉሳችን ይመጣል በፊቱ እሳት እየነደደ ይምጣልን። ማራናታ በፊቱ እሳት እየነደደ ይመጣል ለፍርድ። በዚያ ቀን ወንጌሉን አልሰማውም እንዳይሉ አህዛባውያን እኛን እንደዚህ ኢንስፓየር አድርገውን እኛ ምስክርነት ስንሰጣቸው ሰምተውት በፊቱ እንዲቀርቡ ነው። እኔ ከበጎ ነው የምተረጉመው በነገራችን ላይ አንዳንዴ። ይህ እንደሚሆን ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 24 ከቁጥር 13 ከመጨረሻው የሚጸና እርሱ ግን ይድናል ብሎ ከቁጥር 14 ላይ ምን እንደሚል ታውቃላችሁ? ለአህዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። ስልክን አውጥተህ አሁን ዩቲዩብ ክፈት። ዮሐንስ ወንጌል ምዕራፍ 1 ቀዳሚው ቃል በመጀመሪያ ቃል ነበረ ይላል። ታያለህ። ሁሉንም ከፊቱ ቀርበህ እግዚአብሔር አምላክ ሁላችንም ለመንግስቱ ያብቃል። ግን ተከባብረን ብንኖር ጥሩ ነው ለማለት ያክል ነው። ጥጋብ ወደ ራብ ይነዳል። ቸሪክ ታበል እናመሰግናለን ወንድማችን ሰርጸ። በነገራችን ዝናብ እየዘነበ ነው ብዙ ላላወራች ያለሁኝ። በነገራችን እኔ በህይወት ዘመኔ ሁለት ነገሮችን በህይወት ያለሁኝ ማየት ናፍቃለሁ። አንደኛውና በተለይ በዋናነት ፈልገው ሁለት ኦርቶዶክሶች አንድ የሚሆንበት ጊዜ ነው። ይሄ ኢስተርን ኦርቶዶክስ እና ኦሪየንታል ኦርቶዶክስ በህይወት ያለሁኝ በስጋ ቆሜ ያለሁኝ ባይ በጣም በህይወት ደስተኛ መሆን ይመስለኛል። ሁለተኛ ደግሞ የውይይት መድረኮች የሚዘጋጁበት ጊዜ ናፍቀኛል። ውይይት ቁጭ ብለን የምናወራበት ሙስሊም ይሁን ፕሮቴስታንትም ይሁን ማንም ይሁን ቁጭ ብለን ሰብሰብ ብለን የምንናገርበት ጊዜ ናፍቀኛል። ለማንኛውም እንቀጥል። የመሐመድ ቅጥፈት በቁርአን ቁጥር 1 መሐመድ ካገባቸው 11 ሚስቶች መካከል አንዷ የሆነችው ዜነብ የመሐመድ ያክስት ልጅ ነበረች። ዘይድ የተባለ በቤቱ ያደገ አንድ ወጣት ደግሞ ነበረው፣ ወይም መሐመድ ያሳደገው ማለት ነው። ከዕለታት አንድ ቀን ዜነብን ለዘይድ አጋባው። ዜነብና ዘይድ ለተወሰነ ጊዜ ከቆዩ በኋላ መሐመድ በመካከላቸው ገብቶ ዘይድን ዜነብን እንዲተዋት አድርጎ ዜነብን ለራሱ አደረገ። ዜነብ የመሐመድ ሚስት ሆነች ማለት ነው። ከዚህ በፊት ያክስትን ልጅ የማግባት ስርዓት ስላልነበረ በህዝቡ ዘንድ ቁጣ እንዳያስነሳና የስነ ምግባር ችግሩ እንዳይጋለጥበት እንዲሁም ትምህርቱ ተቀባይነት እንዳያጣ መሐመድ አንድ ዘዴን ፈለገ። ይህ ዘዴ መነሻውም መድረሻውም የማይታወቀው አንድ አካል የግድ አምላክ ብሎ ቃል እንዳመጣለት አድርጎ መናገር ነበረበት። በዚህም ጊዜ እንዲህ አለ። አላህና መልእክተኛውም ነገርን በፈረዱ ጊዜ ለምዕመናንና ለምዕመናት ከነገራቸው ለነርሱ ምርጫ ሊኖራቸው አይገባም። የአላህንና የመልእክተኛውን ትእዛዝ የጣሰ ሰው በግልጽ መሳሳትን በእርግጥ ተሳሳተ አለ። አላህና መልእክተኛው በፈረዱት ነገር በወሰኑት ነገር ላይ ምዕመናንና ምዕመናት ምንም አይነት ምርጫ ሊኖራቸው አይገባም። ምንም አይነት ሐሳብ ሊኖራቸው አይገባም። ከዚህም በኋላ ነበር በምርኮ የተያዙትን
በባርነት ያሉትን ያክስት ልጅ ያጎት ልጅና እኔ ነፍሴን ሰጥሃለሁ ብላ የመጣችውን ሴት ሳይቀር ማግባት ትችል ዘንድ ተፈቅዶልሃል የሚል ቃል በተጨማሪ ወረደልኝ ብሎ ያመኑ። ተመሳሳይ ሌሎችንም ሴቶች እንደዚሁ ሲያገባ እንዲህ አይነት ቃል ወረደልኝ እያለ ችግሩን ይሸፍን ነበር። ከዚህም የተነሳ ነው ቁርአኑ የመሐመድ የበደል መሸፈኛ የስነ ምግባር መሸፈኛም ስለሆነ አላህ የሚለው ስምም የመሐመድ ሚስጢራዊ ኮድ እንጂ አምላክ አይደለም የሚለው። እናመሰግናለን። ጊዜ ያስጥልን ወንድማችን። ስለ ወንድማችን እፎይ አዲስ ነገር አለ። ይሄን ቪዲዮ በመጀመሪያ ሼር ዲዩት ሪፖስት እያደረጋችሁ አቅም ስጡት፣ ለብዙዎች እንዲደርስ ፈልጋለሁኝ። ወንድማችን እፎይ በአሁን ሰዓት ምንም አይነት የሶሻል ሚዲያ እየተጠቀመ አይደለም። በሱ ስም ብዙ ቲክቶኮች እየተከፈቱ ነው፣ እንዲሁም ፌስቡክ፣ ዩቲዩብ የተለያየ ነገር ግን ገንዘቡላ እየተጠየቃችሁ ነው ያላችሁት። እባካችሁ ገንዘብ አትስጡ። ወንድማችን እፎይ ጳላዲዮስ የሆነ ነገር ሲያስፈልጋቸው በቪዲዮ መተን እዚህ ጋር እኛ እናንተን እንጠይቃቸዋለን። ማንም ሰው ምንም አይነት ብር ቢጠይቃችሁ እነሱ ሶሻል ሚዲያ እየተጠቀሙ ስላይደለ ምንም አይነት ገንዘብ እንዳትሰጡ፣ ገንዘባችሁን እንዳትበሉ። በውስጥ መስመር ቢያወራችሁ አንድ የቲክቶክ ቻናል ነው ያለው፣ እሱም እፎይ 600,000 ያለው። ከዛ ውጪ በሚከፈቱ አካውንቶች ምንም አይነት መልእክት ቢላክላችሁ እንዳትመልሱ፣ ለብዙዎች አድርሱ። ፌስቡክ፣ ቲክቶክ፣ ቴሌግራም በጣም ብዙ ነገር ነው እየተከፈተ ያለው። ብዙዎች ደግሞ ገንዘብ እስከ መላክ ደርሳቸዋል። ስለዚህ ይሄን ነገር አደራ ወንድሞቻችን፣ ደህና ናቸው፣ እግዚአብሔር የተመሰገነ ይሁን። ሼር አድርጉ። በነገራችን ላይ ከዚህም በላይም እንደው ማንኛውም የሚነገሩ ነገሮች አሉ። ምን ያህል እርግጠኛ መሆን ባልችልም ከኢትዮጵያ እንደወጡና ወደ አውሮፓ ጭምር እንደገቡ እየተነገረ ያለ ነገሮች አሉ። እሱም አባት በደንብ መረጃዎች ሲደርሰኝ የማጋራቸው ነው የሚሆነው። ወደ እዩ ጩፋ ልምጣ። ምንድነው የሚታገደው? በዓለማት ሁሉ ላይ ተንቀሳቅሼ እንዲሰብክና እንዳገለግል የመጀመሪያው ላይሰንስ ከእግዚአብሔር ተሰጥቶኛል። ምንም አይነት ሰራዊት አንፈልግም እያልክ የተናገርክበት ነገር አለ። እኛ ወደ አደባባይ ወጥተን በሚሊዮን የሚቆጠር ህዝብ የእግዚአብሔርን ወንጌል ለመስማት ስለመጣ በዛ ስፍራ በተሰበሰበው ህዝብ መሃል ምንም አይነት ጥቃት እንዳይደርስበት የሰማዩ ጥበቃ እንዳለ ሆኖ በምድር ላይ ግን በዛ ስፍራ የሚሰበሰበውን የህዝቡን ደህንነት ለማወክ የሚመጣ ኃይል ካለ ህዝቡን ለመጠበቅ ነው ሰራዊት የመጣው። ቢሮ ውስጥ ለተቀመጠ ሰው ሰራዊት ለምንድን ነው የሚመደበው? ጀነራላይዝድ አንጃይተር ዲስኦርደር የሚባል በሽታ አለ። አጣርቻል ሰማዎች ማን ጀነራላይዝድ አንጃይተር ዲስኦርደር። ሰራዊት መመደቡ ደግሞ እንደ ኃጢያት ለምን ታየ? ከሁለት ሳምንት በፊት በአዲስ አበባ መስቀል አደባባይ በነበረው ኮንፈረንስ በኢቲቪ እና በተለያዩ ሶሻል ሚዲያዎች ተዘግቦ ሰራዊት ወጥቶ መንገድ ሲዘጋ፣ ትራፊክ ፖሊስ ወጥቶ መንገድ ሲዘጋ በዛን ሰዓት ለምንድን ነው ልክ የሆነው? ካውንስሉ ባዘጋጀው በመስቀል አደባባዩ ኮንፈረንስ ሲያስተናግድ የነበረው እኮ አሸር ብቻ አይደለም፣ በሺዎች የሚቆጠር ሰራዊት በመስቀል አደባባዩ ፕሮግራም ተሰማርቶ እንደ አሸር እያስተናገደ ነበር። አባዬ በቃኝ፣ ተወኝ አባ፣ አልቻልኩም። እሺ ውሃ ጠጡኝ፣ ቡርቴ ውሃ ጠጡኝ፣ አቃተኝ። ለሁለት ተከታታይ ቀናት መንገዱ ተዘግቶ ነበር። ሁሉም ነገር እናንተ ስታደርጉ ልክ ሆኖ እኛ ስናደርግ ልክ የማይሆንበት ምንም ምክንያት የለም። በሐዋሳ የተደረገው አቀባበል ላንተ ቢሆን በእርግጠኝነት ልክ ነው፣ ለኔ ስለሆነ ግን ስተት ሆኖ ታየ። ታግዷል በመትለው በካውንስሉ ወረቀት ነው እንደ እኔ እየሰበኩ ያለው። ምንድነው የሚታገደው? በዓለማት ሁሉ ላይ ተንቀሳቅሼ እንዲሰብክና እንዳገለግል የመጀመሪያው ላይሰንስ ከእግዚአብሔር ተሰጥቶኛል። ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሲበኩ የሚለው ትልቅ ላይሰንስ ነው። ታግዷል ያለው ካውንስሉ ከሆነ ካውንስሉ እንደ ካውንስል ሌጋል በሆነ ደብዳቤ ይጠይቀኝ። ካውንስሉ ተጥሷል ብሎ የሚያምነው የተኛው ደንብ እንደሆነ ጠርቶ በሚያነጋግርበት ጊዜ ምላሽ ሰጣለሁ። ተጥሶ ከሆነ ያሳምነኝ፣ ካልተጣሰ ደግሞ የጣሰው ራሱ ስለሆነ መጣሱን ያምናል። በኢትዮጵያ ምድር በነ ዘመን ለተሰራው ለትልልቅ ስራዎች ዕውቅና መስጠት ባትችሉ አትሊስት ሰውን እንደ ሰው ማክበር፣ ጠርቶ ማነጋገር በጣም አስፈላጊ ነው። ምንም ያልተረዳ ህዝብ በእኛ ጉዳይ ሁሉ ካውንስሉ ስልጣን ያለው ይመስላል። በእኔም ሆነ በተቋሙ ጉዳይ ካውንስሉ ስልጣኑ የተገደበ ነው። የኔ አገልግሎት ተጠርነቱ ለካውንስሉ ሳይሆን ለእግዚአብሔር ነው።
መልእክቴን ሳጠቃልል በአገር ውስጥና ከሀገር ውጭ ያላችሁ ሰዎች በቀጣይም ጊዜ በክራይስት አርሚ ጉዳይ ላይ አዲስ ነገር ሲኖር እየመጣው መልእክት አስተላልፋለሁ። ካውንስሉ የሰጠውን ወረቀት ካውንስሉ ሊያግድ ይችላል። ከካውንስሉ በፊት ክራይስት አርሚ በመላው ዓለም ወንጌልን በመስበክ ለብዙ ሰዎች መዳን የሆነች ቤተክርስቲያን ናት። ከካውንስሉም በኋላ ትቀጥላለች። በዚሁ አጋጣሚ እንዳው ነብይ ለመሆን አንዱ የዚህ ዘመን ነብይ ለመሆን አንዱ ትልቅ መስፈርት መሀይም መሆን። በምሬ ምንም አትፈራም፣ ምንም አትፈራም። ህግ ይጠይቀኛል ምናምን አትል። እንግዲህ ከዚህ በኋላ ያለውን እዛው ፕሮቴስታንት የነበረ የፓስተር ዮናታን ቀኝ እጅ የነበረው ወንድማችን አቡና ሰፊ ማብራሪያ ይሰጥበታል። ተከታተሉት። እኔ ለበሽተኞች የሚጸልየው በካውንስሉ ላይሰንስ አይደለም። እኔ ካውንስሉን እንደ ካውንስል ሪስፔክት አደርጋለሁ። ካውንስሉ ሲቋቋም ከዜሮ ስንነሳ የነበርኩት ሰው ነኝ። ሌሎች በካውንስሉ ኃላፊነት ካላቸው ሰዎች ጋር አብረን ሄደን አይደለም እንዴ የካውንስሉን ቢሮ ያደራጀ ነው። ካውንስሉ ከሰማይ አይደለም የወረደው፣ በአንድነት ሆነን የመሰረትነው ነው እንጂ አንተ የመሰረትከው አይደለም። እኔ ራሴ ካውንስል ነኝ። እኔ በሌለውበት ራሱ መወሰን አልችልም። ለመወሰንም ለማገድም እኔ እዛው መገኘት አለብኝ። ካውንስሉ አንድን ተቋም ከማገዱ በፊት የተቋሙን መሪ በክብር በደብዳቤ ጠርቶ ማነጋገር አለበት። ያለ ምንም ጥሪና ምልክት ሁለት መስመር በጻፍከው ሐሳብ ላይ መዝገብ ቤት ያለውን ማህተም ወስደህ መጥተህ ከዛሬ ጀምሮ የክራይስት አርሚ ላይሰንስ ታግዷል የምትለው ነገር እንዴት ያለ ንቀት ነው? ካውንስሉን እንደ ካውንስልና እንደ ተቋም እጅግ በጣም አከብራለሁ። ካውንስል ውስጥ ያሉ ካንሰር የሆኑ ሰዎችን ግን ከዛሬ ጀምሮ ፊት ለፊት እጋፈጣለሁ። በካውንስሉ ውስጥ ደግሞ እጅግ በጣም የተከበሩ የሰከኑ ምንም ሲፈጠር በተረጋጋ መንፈስ የሚያዩ ለማስተካከል ብቻ የሚሰሩ ሰዎች አሉ። ካውንስሉ እኔን ፈልጎ አልመጣም። እኔ ነኝ በራሴ ጊዜ በእናንተ ጥላ ስር ሆኜ ከእናንተ ጋር መስራት ፈልጋለሁ መዝግቡን ብዬ የተመዘገብኩት እኔ ነኝ። እንዳደመጣችሁት ነው። ተኩላው ሲነካኩት ማንነቱን ገልጧል። ደብቆ የኖረው ነገሩ ደብቆት አይደለም፣ ግን ብዙዎች ደብቀውለት ያኖሩለትን ማንነቱን መግለጫ ምናምን ሲሰጡበት ነካ ነካ ሲያደርጉት ማንነቱን፣ ጥፍሩን፣ ጥርሱን ብዙ በጎችን የክርስቶስ የሆኑትን ምስኪኖች የዘነጣጠለበትን በፈውስ ስም በተአምራት ስም ገንዘብ ሲሰበስብበት ሰዎችን የሐሰት ትንቢት ሲያጠግብበት የነበረውን ማንነቱን አሁን ገልጧል። ካውንስሉ ጥርስ የሌለው አንበሳ ይሁን ጥርስ ያለው አንበሳ የምናይበት እድል ነው። ከዚህ በፊት መግለጫ ሰጥታችኋል። ዓለማዊ ሚዲያ ሁሉ ላይ መግለጫ ሶሻል ሚዲያውን ሞልታችሁታል። በመገናኛ ብዙሃን ላይ እንደ ዜና አሰራጫችኋል። ይሄ ድምጻችሁ የአንበሳ ይመስላል። ይህ አንበሳነታችሁ ድምጽ ብቻ ይሁን ወይም ጥርስ ያለው አንበሳ ትሆኑ የምናይበት ሁኔታ ነው ተፈጠረው ማለት ነው። መጽሐፍ ሲናገር ሰነፍ ዝም ቢል ጠቢብ ሆኖ ይቆጠራል፣ ከንፈሩን የሚቆልፍ ባለ አእምሮ ይመስላል ይላል ምሳሌ 17 ቁጥር 26 ላይ። ይጩፋ ከዚህ በፊት ዝምታው ጠቢብ ቢያስመስለውም ሲናገር ግን አላዋቂነቱን በአደባባይ ያስመሰከረ ይመስላል። እኔ ነኝ ካውንስሉን ያቋቋምኩት ይላል። ካውንስሉ እንግዲህ ሲቋቋም የራሱ የሆነ ህገ ደንብ አለው፣ መተዳደሪያ ደንብ አለው። ከመተዳደሪያ ደንቦቹ መካከል አንዱ ደግሞ የካውንስሉ አባል የሆነ ማንኛውም አባል በዛ ላይ ፈርሞ የወሰደው መተዳደሪያ ምን ይላል? ቁሳቁስ መሸጥ አይቻልም። በፈውስ ስም በተአምራት ስም ጨው መሸጥ፣ ዘይት መሸጥ፣ ጨርቅ መሸጥ አይቻልም። ሰውን ምዕመንን መበዝበዝ አይቻልም የሚል መተዳደሪያ ደንብ አላቸው። የካውንስሉ አባል ነህ ማለት ፍቃድ ወስደሃል ማለት ያንን መተዳደሪያ ደንብ ላደርግ ለዚህ ልገዛ ብለህ ፈርመሃል ማለት ነው። እኔ በሌለውበት መወሰን አትችሉም ብላል። ሁለተኛ አላዋቂነትህን ልንገር። ካውንስሉ ሲቋቋም ራሱን የቻለ ዋና ሰብሳቢ፣ ምክትል ሰብሳቢ፣ ዋና ፕሬዝዳንት፣ ምክትል ፕሬዝዳንት ብሎ የህግ አካል ያለው የሥነ መለኮት ክፍል ያለው የሥነ መለኮት ክፍሉ እዛም እዚህም ያሉ ሐሰተኛ ነቢያትን አክተልትሎ ወይም አግበስብሶ የያዘ ቢሆንም አስተማሪዎች፣ የስተት አስተማሪዎች፣ የስተት ሐዋርያት፣ የስተት ነቢያትን ሁሉንም የያዘ ቢሆንም ቅሉ ግን ሲቋቋም እንደ ህጋዊ አካል እነዚህን ሁሉ ያሟላ መሆኑ የታወቀ ነው። በዚህ ኃላፊነት ውስጥ ደግሞ አንተን ምክትልም ዋናም ፕሬዝዳንትም ሰብሳቢም አድርጎ የመረጠህ የለም። ስለዚህ የህግ ክፍሉ፣ የሥነ መለኮት ክፍሉ፣ የትምህርት ክፍሉ ተሰብስቦ መረጃ ሲቀርብለት ከግራና ከቀኝ አጣርቶ ይሄ ጉዳይ ህገ ደንባችንን የተላለፈ ነው ሲልና ሲወስን እነሱ ብቻ ተሰብስበው
ዋና አመራር ላይ ያሉት ሰዎች ውሳኔ መወሰን ይችላሉ። አንተ መተህ ውሳኔው አላግባብ እንደሆነ ማስረዳት ማብራራት ማስረጃ የላችሁ ምንድነው ማስረጃችሁ ዘይት አልሸጥኩም እንደዚህ አላደረኩም ብለህ ማቅረብ ትችላለህ። ግን ወጥተህ ቴሌቪዥን ስላለህ ብቻ በሚዲያ ላይ ወጥተህ እናንተ ማናችሁ ያለኛ ካውንስሉ የለም እኔም ካውንስል ነኝ የሚል ገንዘብ ያደለበው ትዕቢተኝነትህን የሚያሳይ መግለጫ ግን መስጠት አትችልም። ምክንያቱም ከካውንስሉ ፍቃድ የወሰድከው ራስ መተ እንደሆነ በዚህ ንግግርህ ተናግረካል። ራስ መተ የወሰድከው እኮ ከሰላም ሚኒስቴር ሙሉ ጉዳዩ ለካውንስል ስለተሰጠ አንተ ብቻ አይደለም አብያተ ክርስቲያናት ሁሉ እዚህ ካውንስል ውስጥ ገብተዋል። ምክንያቱም ሰላም ሚኒስቴር ከዚህ በፊት ለየትኛው የሃይማኖት ተቋም ፍቃድ ይሰጥ ነበር። አሁን ግን ሰላም ሚኒስቴር የነበረውን ኃላፊነት ሙሉ ለሙሉ ምን ወስዶታል? ይሄ ካውንስል ወስዶታል። አማራጭ የለም። ሰላም ሚኒስቴር ማደስ አትችልም ፍቃድህን ያገልግሎት ፍቃድህን እዚህ ካውንስል ውስጥ ነው ማደስ መለወጥ ማሻሻል የምትችለው። ስለዚህ የሆነ ፌቨር እንዳደረክላቸው መናገርህ ሁለተኛ አላዋቂነትህን የሚያሳይ ነው። ሌላው ደግሞ ካውንስሉንና እዛ ውስጥ ያሉ አንዳንድ አመራሮችን ነጣጥለክ ለማቅረብ የሄድክበት መንገድ አስቂ መንገድ ነው። ከፋፋይ መንገድ ሰይጣን የሚጠቀመው መንገድ ማለት ነው። እዛ ውስጥ አንዳንዶች አላችሁ ካንሰር ሆናችሁ ብለው ሁሉ ስፔሲፊክ በሆነ መንገድ የሆኑ ሰዎች ላይ ጣት እየጠቆምክ ነው። ካንሰር የሆናችሁትን እቋቋማችኋለሁ እጋፈጣችኋለሁ እያልክ ነው። ምን ልታደርጋቸው አስበህ ነው? መጋፈጥ ምን ማለት ነው? አንድ መጽሐፍ ቅዱስ የያዘ ሰው መንፈሳዊ ነኝ የሚል ሰው መጋደሌ ከስጋና ከደም አይደለም የሚል በእርግጥ መንፈሳዊ አይደለም ልባድ ወላይት ላይ ያደረከው መከለያት በግ ቢመስልም ውስጥ ግን ተኩላ እንደሆነ ትምህርትም ለምምድህም ያጋልጣል። ጋፈጣቸዋለሁ እያልክ ነው። ምን ልታደርጋቸው አስበሃል? ቀጥሎ ደግሞ እዛ ውስጥ ያላችሁ አባቶች አላችሁ ጥሩ ሰዎች የምታስተውሉ ሰዎች አላችሁ ብለው ሁለት ጎራ ልትፈጥር ፈልጋል። አስተዋዮች እንዳሉ ከዛ በኋላ የማያስተውሉ ካንሰሮች እንዳሉ ምንም ማልክ ምንም ኃላፊነት ላይ ካሉ ተሰብስበው የወሰኑት ነውና ሁለት ጎራ ልታደርጋቸው አትችልም። የሁሉም ውሳኔ ነው። እንደውም መግለጫው ላይ ምን ይላል? የህግ ክፍልና የስነ መለኮት ወይም የትምህርት ክፍል ነው ይሄን ውሳኔ ግራና ቀኙን አይቶ የወሰነው የሚል ሐሳብ አለው። ስለዚህ ነጣጥለክ በዚህ በኩል ወዳጅ በዚህ በኩል ጠላት ልታደርጋቸው እየፈለክ ነው። የሞኝ አካሄድ ነው። የነገሮቹ ግጭት የነገሮቹ መፋጨት ካውንስሉ ሪል መሪ መሆኑን የምናይበት እዩ ጩፋ ተኩላ መሆኑን የተገለጠበት ነውና ጉዳዩን እንመለከታለን። ተባረኩልኝ።